አሁን ባለው ገበያ በዚህ ሰዓት እንደዚህ ነገሮች በጨመሩበት ወቅት ላይ 1300 ዶሮዎችን ማስገባት ምን ያክል ኮስት ያደርጋችኋል? ስታርታፕ ኮስታችሁ ምን ያክል ነው? ለመጀመሪያ ያክል ምን ያክል ወጪ ይጠበቅባችኋል? እንግዲህ ብዙዎቻችሁ በትልቁ ቻናሌ ላይ እንዳያችሁ ተስፋ አደርጋለሁኝ 1300 ዶሮዎችን ወደ ካራ አካባቢ አቅርበን ነበረ። 1300 ዶሮዎችን ወደ ካራ አካባቢ አቅርበን ሙሉ ስራዎችን ሰርተን ለዶሮ አርቢዎቻችን እንግዲህ አስረክበናል። አጃኢብ የሚያስብሉ ዶሮ አርቢዎች ነበሩ። በቃ ሊሸለሙ ይገባቸዋል ብዬ እዛ ላይ ተናግሬ ነበር። ሽልማት የሚገባቸው ልጆች ነበሩ። ጎበዞች ናቸው። የእርባታ ቦታ መረጣቸውን ብትመለከቱ፣ ቤት አሰራራቸውን ብትመለከቱ፣ ዝግጅታቸውን ብትመለከቱ ደግሞ እኛም ደግሞ ስንታከልበት በጣም የሚያስገርም ስራ ሰርተን የመጣ ነውና ወደ ካራ አካባቢ 1300 ዶሮዎችን አስረክበናል። ታዲያ እነዚህ ሁለት ወጣቶች 1300 ዶሮዎችን ለማስገባት ምን ያክል ገንዘብ ፈጀባቸው የሚለው ነው ዛሬ የምንመለከተው። ስለዚህ ከተግባር ነው ዛሬ የምናወራው፣ ከተግባር አንጻር ነው። እነዚህ ዶሮ አርቢዎች 1300 የቦቫንስ ዝርያዎችን ከኛ ኦርደር አደረጉ፣ ሙሉ ፓኬጁን ተቀበሉ። ስለዚህ ሁሉንም ሂሳብ ወደ እናንተ ማድረስላችሁ ነው የሚሆነው። ለመጀመር የምታስቡ ካላችሁ ወደ እርባታ ለመግባት አስባችሁ ነገር ግን ወጪው ጉዳይ በደንብ ላሳሰባችሁ አቅማችሁንም ደግሞ ለመገመት ይሄን ያክል ዶሮ ሊያስገባልኝ ይችላል ያለኝ ገንዘብ የሚለውን እንድትወስኑ የሚያረጋችሁ ሂሳባችሁ እንድትወስኑ የሚያረጋችሁ አይነት ፋይናንሻል ቢዝነስ ፕላን ነው ዛሬ ይዤላችሁ መቀርበውና በጣም 100% ምነግራችሁ ትጠቀሙበታላችሁ። በዚህ ወቅት ላይ ያለ ዋጋ ነው ምነግራችሁ። እንግዲህ ዛሬ ከዚህ ቀደም ካለው ለየት የሚያደርገው ምንድነው? ሀፉን ብቻ ነው የምንሰራው፣ ሙሉን አንሰራውም፣ ግማሹን ብቻ ነው የምንሰራው። እነዚህ ዶሮ አርቢዎች 1300 ዶሮዎችን ለማስገባት እና የአንድ ወር መኖቻቸውን ጨምሮ ምን ያክል ወጪ ያደረገባቸው፣ የአንድ ወር ደግሞ ሌላ ወጪ ይኖራል። እሱን ደግሞ ለብቻ እንመለከታለን ማለት ነው። ስለዚህ ዛሬ አብራችሁን ከቆያችሁ የ1300 ዶሮዎችን መነሻ ካፒታል ዶሮዎችን ለማስገባትና የአንድ ወር መኗቸውን የአንድ ወር ወጪያቸውን ለመሸፈን ምን ያክል ወጪ ይኖረዋል፣ እንዲሁም ደግሞ የተቀራውን ደግሞ አንድ ወር ደግሞ ምን ያክል ወጪ ይጠበቅባችኋል የሚለውን ለየብቻ የምንመለከት ነው የሚሆነው። በትልቁ ቻናሌ ላይ ያላያችሁ ካላችሁ እንድታዩ ጋብዛችኋለሁኝ። በጣም ጥሩ የሚባል ስራን የሰራ ነው። እናንተም ጀማሪ ከሆናችሁ በዚህ ልክ ዝግጁ መሆን አለባችሁ። በዚህ ልክ ፓሽኔት መሆን መቻል አለባችሁና በጣም ትማሩበታላችሁ ብዬ አስባለሁኝ። ትልቁ ቻናሌ ላይ ያለውን ቪዲዮ ካያችሁት እሰየው፣ ጥሩ ነገር አግኝታችሁበታል። እንደውም እዚህ ጋር የበለጠ ኢንፎርሜሽን ታገኙበታላችሁ። ካላያችሁት ግን እንደው መለስ ብላችሁ ብታዩት እና ይህንን ቪዲዮ በተጨማሪ ብትጨምሩበት ደግሞ ሙሉ መረጃ ይሆንላችኋል ማለት ነው። እዛ ላይ ገብታችሁ ማየታችሁን እንዳትዘነጉ። ቻናሌ ላይ እንግዲህ የሰብስክራይበር መጠን እየቀነሰ ነው ያለው። ብዙ ሰዎች አይተው ብቻ እየወጡ ነው ያሉት። ድጋፍ የለም፣ ማበረታቻ የለም። ብቻ ግን ሰብስክራይብ አድርጉ። እንዲሁም ደግሞ የላይክ በተኑን ተጫኑ። ከተመቻችሁ የቪዲዮ ምርጥ ነው ካላችሁ ሀሳብ አስተያየቶቻችሁን ደግሞ ኮመንት ላይ ጻፉልኝ። ዛሬ እንግዲህ ወደ መጣውበት ሀሳብ ልመለስላችሁ። 1300 ዶሮዎችን ለማስገባት ነው ዛሬ ሂሳብ እየሰራን ያለ ነው። በነገራችን ላይ የኛን ምርትና አገልግሎቶችን ለመጠቀም ለምትፈልጉ አድራሻችን ዱከም ነው፣ ብሉ ናይል ህንፃ 2ኛ ፎቅ ላይ እንገኛለን። ዶሮ እርባታን ብላችሁ አስባችሁ ከመጣችሁ አንዳችም የምታጡት ነገር የለም። ያው ዘርፎችን እያበዛን ተደራሽነታችንን እየጨመርን ነው። ከጊዜ ወደ ጊዜ እየመጣን ያለ ነው። በሰዎች ዘንድ ከፍተኛ የሚባል ተቀባይነት፣ አርቢዎቻችን በቃ ምንም ሳያወዳድሩን የሚመርጡን አይነት ሆነናልና እጅግ በጣም እናመሰግናለን። ዶሮዎችን ኦርደር ማድረግ ይኖርባችኋል። ዶሮዎች እኛ ጋር በወረፋ ነው የምታገኙት። በእርግጥ ሁሉም ጋር ነው። ስለዚህ ወረፋ ማስያዝ እንደሚኖርባችሁ ላስታውሳችሁ። ከዚህ በተጨማሪ ደግሞ ሰኞ፣ ማክሰኞ፣ ሮብ ደግሞ ስልጠናዎች አሉን። እዛም ላይ መታችሁ የ3 ቀን ስልጠና መውሰድ ትችላላችሁ። ቀጥታ ወደ መጣውበት ሀሳብ ስመለስላችሁ 1300 ዶሮዎችን ምን ያክል ይፈጅባችኋል ከሚለው ስንነሳ የመጀመሪያ የወጪ ዝርዝሮችን እንመልከት። የቤት ኪራይ ያለ፣ የመኖ፣ የዶሮ ግዢ፣ የሸራ፣ የሽቦ፣ የዶሮ እርባታ፣ ሼድ ውስጥ ደግሞ የሚሰሩ የተለያዩ ስራዎች አሉ። የኮምቦርሳቱ፣ የኤሌክትሪክ ዝርጋታ እንዲሁም ደግሞ የጉዝጓዝ በቦንዳ ማለት ነው፣ መመገቢያ፣ መጠጫ፣ ቱታ፣ ቦቲ፣ የመድኃኒት፣ የቫይታሚንና የሰራተኛ ወጪዎች ይካተታሉ። እንግዲህ እነዚህ ዶሮ አርቢዎች ዶሮዎቹን ለማስገባት ምን ያክል ዶሮ ፈጀባቸው የሚለውን ነው የምንመለከተው። ያው ስራዎቻችንም ደግሞ በዚሁ በቪዲዮ እየቃኛችሁ አብረን እንማማራለን ማለት ነው። የመጀመሪያው የቤት ኪራይ ነው። 45,000 ብር የቤት ኪራይ ወጪ አለ። ሁለተኛ ደግሞ የአንድ ወር መኖ አጠቃላይ 143,550 ብር ወጪ አለባቸው። ወጪ አድርገው ነው ከኛ ኦርደር ያደረጉት ማለት ነው። ያ ማለት ከኛ አዛው አስገብተንላቸዋል። ለአንድ ወር የሚሆናቸውን ለ1300 ዶሮዎች ለአንድ ወር የሚሆናቸውን የመኖ መጠን አስገብተዋል ማለት ነው።
ሌላው የዶሮ ግዢ ነው። የዶሮ ግዢ ላይ የተወሰነ ነገር ልበላችሁ። እንግዲህ እዚህ ጋር በ410 ብር ነው አንድ ዶሮ ከኛ ጋር ኦርደር አድርገው አዘው ያስገቡት፣ አንድ ወር ወረፋ ጠብቀው ማለት ነው። ስለዚህ አሁን ላይ ያለው ዋጋ 490 ብር ነው። 490 ብር ነው አሁን ያለው ሂሳብ። ግር እንዳይላችሁ ይሄ ከዚህ ቀደም ከአንድ ወር በፊት ያዘዙ ስለነበረ በጣም በርካሽ ዋጋ ነው። አሁን ካለው አንጻር ርካሽ ነው የምንለው። ስለዚህ በአጠቃላይ እነዚህ ዶሮ አርቢዎች 80 ብር ያክል ትርፋማ ሆነዋል። ከዶሮ እርባታው እንኳን ትርፍ አላገኙም ቢባል ዶሮቻቸው ላይ እጃቸው ላይ ዶሮች እንኳን በዚህ ሰዓት መኖሩ በአጠቃላይ በዶሮ 80 ብር ትርፍ አላቸው ማለት ነው። ዶሮቹ ምንም ሳይበሉ ሳይጠጡ ማለት ነው። ያንን አድ ስታደርጉበት ደግሞ ራሳቸው ወጪ ሸፍነው ትርፍ ያመጣሉ ማለት ነው። ስለዚህ ከዚህ ጋር ተያይዞ 410 ብር ኦርደር አድርገው ያስገቡት ዶሮ ነው 533 ሺህ ብር ወጪ ኖሮባቸዋል ለ1300 ዶሮዎች ማለት ነው። የሸራና የሽቦ 13500 ብር። የቤት ውስጥ ደግሞ ስራው ሼድ ውስጥ ኮምቦርሳቶ እንግዲህ ቤት ውስጥ እንደምትመለከቱት ዙሪያውን በኮምቦርሳቶ ተደርጓል ቅዝቃዜውን ለመከላከል 10 በ1100 ብር። የኤሌክትሪክ ዝርጋታ ደግሞ አጠቃላይ 3000 ብር ገደማ ፈይቶባቸዋል። ሌላው ደግሞ የጉዝጓዝ በቦንዳ ነው የተገዛው። ይሄም ደግሞ 150 ብር 10 ቦንዳ ያስፈልጋቸዋል 1500 ብር። መመገቢያ 11200 ብር፣ መጠጫ 10500 ብር፣ የቱታ 700 ብር፣ ቦቲ 400 ብር፣ የመድኃኒት 2000 ብር፣ የቫይታሚን 730 ብር፣ የሰራተኛ 2300 ብር ያክል ወጪ ይኖርባቸዋል ማለት ነው። እዚህ ጋር ወጪያቸው ለየት ያሉትን ከመመልከት አንጻር ደግሞ ስነግራችሁ የመጀመሪያው የመኖ ላይ የ200 ብር ጭማሪ ይኖረዋል። ይሄም ደግሞ በአጠቃላይ ከዚህ ከ29 ኩንታል በ200 ብር አባስታችሁ ጭማሪ ሊኖረው ይችላል ማለት ነው። ከዚህ በተጨማሪ ደግሞ ዶሮች ግዢ ላይ 80 ብር ያክል በዶሮ ጨምሯል። ከዚህ በተጨማሪ ደግሞ እዚህ ጋር መመገቢያ መጠጫዎች 20 ብር ጭማሪ ይኖራቸዋል። እነዚህ እንግዲህ በአንድ ወር ፓኬጁን የሚያስገቡት ከአንድ ወር በፊት ስለሆነ ነው በነገራችን ላይ። ስለዚህ እኛ ጋር ፓኬጅ ስታስገቡም የፓኬጁ ዋጋ በነበረበት ሂሳብ ነው የሚሰጣችሁ። አንድ ወርም 2 ወርም ብትቆዩ ማለት ነው መጀመሪያ ላዘዘ። ነገር ግን ዘግይታችሁ ስታስገቡ ደግሞ በተመሳሳይ ባለው ዕለታዊ ሂሳብ ነው የምታስገቡት። ካላስገባችሁ ያ ሂሳብ ተሰርቶላችሁ ከተላከ በኋላ ዘግይታችሁ ያስገባችሁ ከሆነ በዕለቱ ላይ ባለው ሂሳብ ነው የምትከፍሉት። ቀደም ብሎ ከሆነ በተመሳሳይ በነበረው ሂሳብ ትከፍላላችሁ ማለት ነው። ከዚህ በኋላ እንግዲህ ሊቀጥሉ የሚችሉ የተለያዩ ወጪዎች አሉ። የመጀመሪያው የመኖ ነው። የመኖ አንድ ወር ያክል ይቀራችኋል። አሁንም እስኪ እዚህ ጋር 143550 ብር ወጪ የሰራ ነው ለአንድ ወር ብቻ ነው። ዶሮቹ ከገቡ ለአንድ ወር ብቻ የሚያገለግላቸው ነው። ዶሮቹ እንግዲህ እንቁላል ለመጣልና ራሳቸውን ለመቻል 2 ወር ይፈጅባቸዋል። አንድ ወር ይሄዛኛው ወጪ ውስጥ ካካተትን አንድ ወር ደግሞ ይቀረናል። የአንድ ወር ወጪ ተሰልቶ ይቀጥላል የመኖ ወጪ ማለት ነው። ሌላው የክትባት ወጪ ነው። የክትባት ወጪ በዚህ ጊዜ ላይ አንድ ክትባት ብቻ ይጠበቅባቸዋል። አንድ ክትባት ማለት ግን በተመሳሳይ መልኩ 5 ወር ሲሞላቸው የሚከተቡ ክትባት ነው። ለ1300ዎቹ እስከ 1300 ብር ገደማ ብቻ ነው ይፈጅባችሁ። 1300 ብር። የቤት ኪራይ 15000 ብር ይቀጥላል። እንደማይቋረጥ ይታወቃል። እሱ የቤት ኪራይ ይቀጥላል። ሌላው የማብራትና የሰራተኛ የውሃ የማብራትና የሰራተኛ ይቀጥላል። እነዚህ ወጪዎች እንግዲህ ከአንድ ወር የሰራ ነው ከገቡ የአንድ ወር ወጪ ነው። በመቀጠል ግን የአንድ ወር ወጪው ደግሞ የሚቀጥል ነው የሚሆነው። ስለዚህ በአጠቃላይ ግን እነዚህ ዶሮ አርቢዎች እነዚህን ዶሮዎች ለአንድ ወር ብቻ ገብተው የአንድ ወር ወጫቸውን ብቻ ለመሸፈን 778380 ብር ያክል ወጪ ኖሮባቸዋል፣ ወጪ አድርገዋል ማለት ነው። የተለያዩ ጥቃቅን ወጪዎችን ጨምረን ያልታሰቡ ወጪዎችን ብንጨምር አጠቃላይ ወደ 800 ሺህ ብር ገደማ የሚጠጋ ገንዘብ አውጥተዋል ማለት ነው። በአጠቃላይ ደግሞ አሁን መጀመር ለሚፈልግ ዶሮ አርቢ ደግሞ ከዚህም በላይ ነው የሚሆነው። እንዳልኳችሁ ዶሮዎች ጨምረዋል፣ መኖ ጨምሯል፣ መመገቢያ መጠጫዎች ሂሳብ ጨምሯል። እነዚህ ቢካተቱበት ዋጋውን መነሻ ካፒታሉን ያነሱታል ማለት ነው። ስለዚህ ከዚህ ጋር ተያይዞ አሁን ላይ ከአንድ ወር በፊት ኦርደር አድርገው ያስገቡ ዶሮ አርቢዎች 778380 ብር ድረስ ወጪ አድርገዋል ማለት ነው። አሁን ደግሞ እናንተ ብትጀምሩ ብዬ ደግሞ በአዲሱ በእርግጥ በጣም በተደጋጋሚ ቶሎ ካልሰራው በስተቀር ትክክለኛውን የሆነ ገበያውን ለማግኘት ተለዋዋጭ ስለሆነ በየጊዜው ተለዋዋጭ ማለት እየጨመረ ነው ሄደውና እሱን እንግዲህ በቻልኩት አቅም ወደ እናንተ ለማድረስ እሞክራለሁኝ። ስለዚህ እነዚህ ጉዳዮች
ይካተታሉ ማለት ነው። ስለዚህ በአጠቃላይ የእኛን ምርትና አገልግሎቶችን ለመጠቀም የምትፈልጉ ስልጠናዎችን ብትፈልጉ ቪአይፒ ስልጠናም ደግሞ ብቻችሁን በቀጠሮ መታችሁ የምትሰለጥኑበት የግማሽ ቀን ስልጠና ነው። የግሩፑ ስልጠና ደግሞ አሁን 93ኛ ዙር ላይ ደርሰናል። ቀጣይ ሰኞ መጪው ሰኞ ማለት ነው የ94ኛ ዙር ስልጠናችን እንጀምራለን። በተግባር የተደገፈ ልምድን የጨመረ እንዲሁም ደግሞ ሳይንስን የተከተለ ስልጠናዎችን ከኛ ጋር መታችሁ መውሰድ ትችላላችሁ። ክፍያችን እንደምናሰለጥነው ሳይሆን ተመጣጣኝ ሊባል የሚችል ክፍያ ነው። ዋጋ ማስተካከያ እስክናደርግበት ድረስ አሁን ባለው ሂሳብ በነበረው ሂሳብ ነው የሚቀጥለው። ከዚህ በተጨማሪ ዶሮዎችን ኦርደር ማድረግ የምትፈልጉና አዛችሁ ዶሮዎችን መውሰድ ለምትፈልጉ ቤታችሁን እስክታዘጋጁ ድረስ ቤታችሁን ሬዲ እስክታረጉ ድረስ ባለው እኛ ዶሮዎቻችንን እናቀርብላችኋለን። በነፃ ትራንስፖርት ነው የምናቀርበው። ፉል ፓኬጅም ደግሞ አብሮት አለ። ፉል ፓኬጅ ሲባል የተለየ የዋጋ ጭማሪ የለው። ተመጣጣኝ ገበያውን በዕለታዊ ገበያ መሰረት ያደረገ ነው የምትረከቡት። ምንም አይነት ጭማሪ የለውም። ነገር ግን ለእናንተ ስራ ያቀልላችኋል። ስራ የሚያቀል ለእኛም ስራ ያቀልልናል። አርቢዎችን ለክትትልና ድጋፍ በቀላሉ መረጃዎችን ለመስጠት ያስችላል። አብዛኛውን ግብአቶች ስለምናቀርብላቸው ማለት ነው። ከዚህ በተጨማሪ የአርቢዎችን እንግልት፣ አለማወቅም፣ መሸወድን ሁሉ ያስቀራል ማለት ነው። ስለዚህ እነዚህ የፓኬጅ ተጠቃሚ መሆናችሁ ለእኛም ጥቅም ነው፣ ለእናንተም ጥቅም ነው። ለእኛ ጥቅሙ መሸጫችን ብቻ ሳይሆን ስራው ማቅለላችን፣ አርቢው የሚንከራተትበትን፣ አርቢው በተደጋጋሚ የሚጠይቅበትን፣ አርቢው የሚጉላላበትን ነገር መቀነስ ለእኛ ትልቅ ስኬት ነው። ለስራችንም ቀልጣፋነት በከፍተኛ አስተዋጽኦ ስላለው ማለት ነው። ስለዚህ እነዚህ ጉዳዮች ናቸው። እንደምትመለከቱት በቪዲዮም ላይ እንግዲህ ከሀ እስከ ፐ ድረስ ባለው እንግዲህ ትልቁ ቻናሌ ላይ ብትመለከቱ ደግሞ ሞር ኢንፎርሜሽን ማግኘት ትችላላችሁ። ስለዚህ እነዚህን ስራዎች ሰርተን ነው እየተመለስ ነውና አገልግሎታችንን እንግዲህ መጠቀም ለምትፈልጉ ለሁላችሁም በ0954621324 እየደወላችሁ ሙሉ መረጃ ማግኘት ትችላላችሁ። ዶሮ እርባታን ብላችሁ እኛ ጋር የምታጡት አንዳችም ነገር የለም። ስለተከታተላችሁኝ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።